ፊልሙ ሲጀምር የሻንገን ቤተሰብ ትልቅ ኩባንያን አጭበርባሪ በሚል መጠሪያ እንዲሴታ ከስራውና ልጃቸው ሉሲን አጋቾች እንዲይዟት ስላዘዘቻቸው ከአባቷ ጓደኛ ዋንግ ጋር ያለች በድንገት ሲደርስባቸው ዋንግም እጠብቅሻለሁ የሚል ቃል ቢገባላትም እነሱ ለማስወገድ ሲል ግን ሉሲ እንድታመልጥ ሲያረጋት እናየዋለን። በጨለማው ሌሊትም ስትሸሽ አባቷን ራስሽን ጠብቂ የሚል ድምጽ ትዝ ያላት በድንገት ተሰናክላ በመውደቋ በደረሰባት አደጋ ማንነቷና ቤተሰቧን ሙሉ በሙሉ ትረሳዋለች። ከ15 ዓመታት በኋላም ስሟ ወደ ዲንግዶንግ ተቀየረ። አሳዳጊ እናቷ ስጠራት ለገንዘብ ስትል አንድ አያቷ ከሚያክሉ ሽማግሌ ጋራ ልታጋባት እንደሆነ ስታውቅም አያቴ እንጂ ባል ልትሆን አትችልም በማለት በድፍረት ተቃውማ ፊቱ ላይ ውሃ ደፍታበት፣ ሴትዮዋ ደግሞ እውነተኛ እናቷ እንዳልሆነችና በህይወት የመወሰን መብትም እንደሌላት በቆጣ ነግራት ወደ ሆቴል ስራዋ ጥላቸው ትሄዳለች። በሌላ በኩል ዋንግ ሉሲ በሆቴል ውስጥ በጽዳት ስራ ላይ እንደምትገኝ መረጃ ስለደረሰው በነጋታው የሆቴል ክፍል ውስጥ እያለ ሉሲም በስህተት እሱ ወዳለበት ክፍል ትገባለች። ከሻወር ሲወጣ ታየውናም ደንግጣ በአልጋው ብርድ ልብስ ብትደበቅም አግኝቷት ማንነቷን ስጠይቃትም ዲንግዶንግ እባላለሁ ስትለው ከአባቷ የተሰጣትን ብቸኛ መታወቂያዋ የሆነውን የአንገት ሐብሏን አይቶትም ሉሲ ትሆናለች ብሎ ስጠራጠረ እንደ ጥንቸል ፈጥና በመሮጥ ሳይዛት ትወጣለች። በክፍል ውስጥም ተኝታ ሲያገኛት ሌባ ስለመሰላቸው ሆቴሉ ለመክሰስ ቢያስብም ተገዳ ልታገባ እንደሆነ እየጮኸች እርዳታ ስጠይቅ ግን በድንገት መዋኛ ገንዳ ውስጥ ስለገባች የሚያገባት ሽማግሌ ዋና ስለማይችል ዋንግም ሊያድናት ዘሎ ሲገባ በዛም ሰዓት በልጅነቷ እጠብቅሻለሁ ሩጪ ስላት የነበረውን ድምፅ ጭንቅላቷ ውስጥ አቃጭሎ የሉሲ ትዝታዎች መመለስ ጀምራሉ። ዋንግም ሉሲን ወደ ክፍል ወስዶ ተኝታ ባለችበት በህልሟ ስሟን ማስጠራ ሰምቶም ያቺ የሚፈልጋት ሉሲ መሆኗን ያረጋግጣል። ስትነቃ ልብሷን የቀየረው ስለመሰላት ደንግጣ ብትነክሰውም ዋንግ ግን ረዳቱ እንደቀየረችላት ነግሮ ያረጋጋትና በአንገቷ ላይ ያለውን ሀብል ሲያዩና የራሷ መሆኑን ሲያረጋግጥ ጥርጣሬው ይጠፋለታል። እውነተኛ ስሟን ስትነግረው ደግሞ በትኩረት አይተዋት የልጅነት መልኳ ስለመጣበት የጠረጠራት ሌባ ሳትሆን ለብዙ ዘመናት ሲፈልጋት የነበረችው የልጅነት ጓደኛው እንደሆነች ያውቃል። ሉሲ አባቷ ለምን እንደተገደለና ስለ ኩባንያው ሁኔታ ዋንግን በቁጣ አስጠይቀውም የአባቷን ገዳዮች ለማግኘት እሱ ብቻ እንደሚረዳት ይነግራትና አጎቴ ብላ እየጠራችው አብረው እንዲሰሩ ቢያሳምናትም አባቷ ቤት ለመሄድ ስትወስን ግን ዋንግ ጥቃት እንዳይደርስባት በማሰብ ሲቃወማት ተናዳ ትጮህበታለች። በድንገት ተንሸራታ ስላይም ትወድቃለች። የወደቀውን ጠርሙስ ልታነሳው ስትለም የዋንግ ረዳት ሲገባ የተፈጠረውን ነገር ስላየ ትደነግጣለች። ረዳቱን ወደ ሻንጋው ቤተሰብ እንድትወሰድ ያዘውና ከዛሬ ጀምሮ መኖርሽም ሆነ መሞትሽ ግድ አይሰጠኝም በማለት በንዴት ጥሏት ይወጣል። በነጋታ ሁለት ጋርዶች ሉሲን ወደ ቤቱ ሳይደርሷትም ራሷን እንድጠብቅ ነግረዋት ረዳቱ ላፍ በድብቅ እንዲከታተላት ያዘዋል። ሉሲ አባቷን ንጽህና ለማረጋገጥ በመምጣቷ ደስተኛ ብትሆንም የስራ ልብሷን እንደለበሰች ላፍ ወደ ማዳሟን ግሁ ሲወስዳትም እሷም ሰራተኞቹን በፍቅር ሰብስባ እንደ ቤተሰብ እንዲታዩ ትመክራቸዋለች። ዋናው ጋርድ ቤቱን እያስጎበኛትም በሁለተኛው ፎቅ የሺቫንና የጂያን ክፍሎች ማጽራት እንደምትችል ቢነግራትም ወደ ሶስተኛው ፎቅ ግን እንዳትሄድ በጥብቅ ሲያስጠነቅቃት የወላጆቿ ክፍል እዛ መሆኑ ስለገባት ተደብቃ በመግባት ማረጋገጫ እንደምታገኝ ታምናለች። እሱ ትዕዛዝ ሰጥቷት እንደሄደም ጂያ ደረጃውን ወርዳ ወደ ሉሲ ስትመጣም ሉሲ በድንጋጤም እንደምትላት ግራ ይገባታል። ጂያ ሰላምታ ባለመስጣቷ ትቆጣትና እንዴት እንዳንቺ ያለች ቆንጆ ሴት የጽዳት ሰራተኛ ትሆናለች ብላ በንቀት ብታሽፍባትም ሉሲ ግን ሰዓቷን እያየችው እንዳይረፍድባት ቶሎ የሚያደርሳት ባቡር ወይም አይሮፕላን እንደምትጠቀም በመንገር በብላ ስትነግራት በቅልጥፍናው የተገረመችው ጂያም ከዛሬ ጀምሮ የእሷ የግል ረዳቷ እንደሆነችና የቤት ሁኔታም ጋርዱ እንዲያስረዳ ስታዘው ሉሲ በዚህ ዘዴ ለጊዜ ብታመልጠም ከእነዚህ ሰዎች ጋር መግባባት ከባድ እንደሚሆንባትና ማረጋገጫ ለማግኘትም እስከ ማታ መጠበቅ እንዳለባት ትረዳለች። ሁሉም በተኛበትም ወደ ተከለከለው ሶስተኛ ፎቅ ተደብቃ በመግባት የወላጆቿን ፎቶ ውስጥ ታገኘው የአባቷን በቀል ለመበቀል ለራሷ ትምላለች። በስተት የብራ ጠርሙስ የሚሰበርባትና ሴቶችን በማስቸገር የሚታወቀው ዊንሾ በስውር የተከታተላት ስለነበረ ሳታስበው ከኋላ መጥቶ ሊያስፈራራት ይሞክራል። ሉሲም ክፍሉ ላጸዳ ነው ብላ ብትዋሸውም ሀብታችንን ፈልገሽ ነው በማለት የታገላትና በእርግጫ መታው ጥላው ትወጣና የወደቀውን ስልኩን እንደማስረጃ ለመጠቀም ይዛው ትሄዳለች። በነጋታው ጠዋትም ዊንሾ በደረሰበት ጉዳት ምክንያት በዊልቸር ሆኖ ሰራተኛቸው ላይ ሲጮህ ባለቤቱ እጅ ያደርሳ ራስ ወዳድ ይሆንክ ወራዳ ነህ ብላ ብታዋርደውም ጥፋቱን ለመደበቅ ሲል ያቺ ልጅ ሉሲ ናት ያለ ምክንያት የመታችኝ ብሎ ቢዋሽም ማዳም ሆንግ ሉሲን ይዛት በመቅረብ ሉሲን ለማጥቃት እንደሞከረ ለጂያ ብትነግራትም ባሏን ለማስከበር ስትል ግን ሉሲን ከስራ እንደምታባራት ትናገራለች። ማዳም ሆንግ ብትለምናትም ጂያ ግን ስለወሰነች በሚስቱ ድጋፍ ሲኩራራ ሉሲም ስራዋን ለማዳም ብላ በተራዋ ትለምናታለች። ጂያ በጥፊ ልትመታት እጇን ስታነሳ ማዳም ሜሪ ጣልቃ በመግባት ሉሲን ትደግፋትና ፖሊስ እንዲጠሩም ስታበረታታቸው ጂያ በማዳም ሜሪ ግፊት ተሸንፋም የመጨረሻ ድላችሁ ነው ብላ ልትወጣ ስትለም ሉሲ በድፍረት ተጠግታት በጆሮዋ
ባለቤትሽ እየከዳሽ መሆኑን የሚያሳይ ማስረጃ አለኝ። ስልኩ እጄ ላይ ይገኛል። ወደ ውጪ ስትሄጂ ቀለበት ነበረሽ፣ ስትመለሽ ግን የለም። ይሄ ማለት ደግሞ ከባለቤትሽ ጋር መለየት እንደምትፈልግ ያሳያል ብላት ለፍቺ ምስክር እንደምትሆን አስተናግራት። ጃ በሉሲ ብልሃትና አደገኛነት ስለተረበሸች ምንድነው የምትፈልጊው ብላ ብትጠይቃትም ሉሲም በጥቂት ገንዘብ እንደምትስማማ ትነግራታለች። በሌላ በኩል ዋንግ መጽሐፍ ዘቅዝቆ እስከሚያስ ድረስ ለሉሲ እያሰበ ያለ በዛው ምሽት ሉሲ ደግሞ ቲንግ ከተባለ አዲስ ሰው ጋር ተተዋወቀና በደግነት ጃኬቱን ለብሳታል። ዋንግ በስልክ ሊያገኛት ቢሞክረም ሉሲ ግን ከቲንግ ጋር ስለሆነች የተሳሳተ ቁጥር ነው በሚል ስልኩን ትዘጋዋለች። በነጋታው ጠዋትም ዋንግ ስለደህንነቷ ተጨንቆ የምትሰራበት የሻንጋው ግቢ ስገባም የሉሲን መቁሰል አይቶ ይበሳጫል። ጃና ባለቤቷ ዌንሹ ደግሞ ወዳሉበት ይመጣና ጃ በቅናት ተነሳስታ ሉሲን ለማብጠልጠል ብትሞክረም እሷ ግን ሻይ ለማቅረብ የመጣች በማስመሰል ሁኔታውን ለመቀየር ትሞክራለች። ጃ ዋንግ ፊት ራሷን ንጹህ ለማድረግና ትዳሯን የምትጠብቅ ለመምሰል ድራማ ብትሰራም እሱ ግን ትኩረቱ ዌንሹ ላይ ስለነበረና ሊቀጣው ስለፈለገም ሆን ብሎ በኃይል ገፍትሮ ዋና ገንዳ ውስጥ ይወረውረዋል። ጃ ስትጮህበትም ከእጅ አምልጦኝ ነው ብሏት ሉሲን ይዘዋት ይወጣና በሁኔታው በውስጧ እየሳቀች ስትሄድም ግራ የተጋባው እንቅስቃሴውን እያየ እየሳቀባት አንድ ላይ ይሄዳሉ። ማዳም ሜሪ ደግሞ በውድ ልብስ ተውባ ብትመጣም ዋንግ ግን ልብስሽ አስቀያሚ ነው፣ ሽቶሽም ትንኝ ይገላል ብላ ሲያሾፍባት ሳትቀየመው አያትየው ሊያገኙት እንደሚፈልጉ ነግራው ትወጣለች። አያትየው ሲገቡም ዋንግ ዌንሺን ለምን ገንዳ ውስጥ እንደከተታው ይጠይቁትና ፕሮጀክቶችን እየሰረቁብኝ ስለሆነ ነው በማለት በዘዴ ይመልስለታል። አያትየውም ከድሮ ኩባንያው ጋር ያለውን አጋርነት እንዲቀጥልና ለአመታት የጠፋችውን የልጅ ልጃቸውን ሉሲን እየፈለጉ እንደሆነ ሲነግሩትም በዛ ኩባንያ ላይ ያደረጋችሁት አልበቃ ብሎ አሁን ደግሞ ሉሲንም ትገሏት ትፈልጋላችሁ ብሎ ያንድድና በእንዴቱ ሲገረሙም ዋንግ ወዲያውኑ አቋሙን ቀይሮ ናፍቃችሁኝን የመጣሁት በማለት ቢለማመጣቸውም በተደጋጋሚ ውጪ ወደ ሉሲ ሲመለከት ያስተውሉት አያትየው ግን እኔ ልታገኘኝ የመጣኸው ወይስ እዛ ያለችውን ልጅ ብለው ይጠይቁትና እውነተኛ ማንነቷ ቢታወቅ አደጋ ሊደርስባት እንደሚችል ስለሚያውቅም ነገሩን ለመሸፈን ይሞክራል። ሉሲ ላይ አይኑን መጣሉን ታዘበው ሲያሾፍበትም ጥያቄ በጥያቄ እንዲያደርጉት በማሰብ ሉሲን ሲቆጣት የሚስጥር ስምምነታቸውን ታስታውሰዋለች። ከረሜላ ስትሰጠውም ድሮ የገባላትን ቃል በማስታወስ በውስጡ ይደሰታል። ዋንግና ሉሲም ሌሊት ላይ አብረው ወደ አንድ ክፍል ሲገቡ የተመለከቱት ሜሪና ጂያ ቤታቸው ለማባረር ወስነው በሶስተኛው ፎቅ ላይ ወጥመድ ያዘጋጁባታል። አያትየውም የሉሲን ማንነት ለማወቅ ባደረጉት ክትትል መሰረት ከ15 ዓመት በፊት የጠፋችው የገዛ የልጅ ልጃቸው መሆኗን ይረዱና ማንነቷን ለሁሉም ሊያሳውቁ ቢፈልጉም ተቃውሟቸው የመጣቸው ግን ንጽህና ያልተረጋገጠለትን የአባቷን ስም ለማስከበር እንዲሆንና ለፍትህ እንደምትታገል በእንባ ስትገልጽላቸው ያለፈውን ረስተሽ ወደ ቤተሰቡ ተመለሺ በማለት ይቆጧታል። በነጋታው ጠዋት ሜሪን ጂያና ሉሲን ሰብስበው በነጋው የቦርድ ስብሰባ ላይ እንዳይገኙና ቤት ውስጥም እንዲያርፉ ሉሲ ግን አብራቸው እንደምትሄድ ሲነግሯቸው አያትየው ምን እየደበቁ ነው ብሎ ረዳታቸው ግራ ይጋባል። ረዳታቸውንና የልጅ ልጆቻቸውን ጂያንና ሜሪን አስቀርተው ሉሲን ብቻ ይዘው ለመሄድ በመወሰናቸው ሁሉም ግራ ተጋቡ። ጂያ የአያትየውን ጤንነት ምክንያት በማድረግ ብትቃወመም ሁለቱም ለራሳቸው ከመጨነቅ ይልቅ ስልጣንና ድርሻቸውን ለማሳደግ እንደሚጓጉ በግልጽ ነግረው ሲያሳፍሯቸው ሜሪ ሁኔታውን ለማለስለስ ትሞክራለች። አያትየውም ሲሰማት ይወጡና ሜሪ ሉሲን ለብቻዋ አግኝታትም አያትየ ወሰዱሽ ያሉት ስላዘኑልሽ ብቻ ነው በማለት ታስፈራራት ብትሞክረም በኩራት ትመልስላትና ተናዳ ግን ልትመታት ስትል በያዘችው ጓንት በማርሻል ትመታትና ጥላ ስትሄድ ሜሪ ደበቃል ትነሳለች። አያትየውም ሉሲን ወደ ኩባንያው ስብሰባ በመውሰድ ከአመራሮቹ ጋር ቢያስተዋውቃትም የዋንግ ቤተሰብ አገልጋይ ነኝ ብላ ስትናገር ሁሉም በድንጋጤ ጸጥ ይላሉ። ሁኔታውን ለማረጋጋትም የረዳታቸው ልጅ ቲንግን ሉሲን በስራ እንዲያግዛትና እንዲያስተምራት ትልቅ ኃላፊነት ሰጡት። አንድ የአመራር አባል ውሳኔውን ለመቃወም ቢሞክረም አያትየው ግን በቁጣ ዝም በማስባል ስልጣናቸውንና ለሉሲ ያላቸውን ድጋፍ ያሳያሉ። የቲንግ አባትም አያትየው ያለ ምክንያት አይወስኑም ብሎ ጣልቃ በመግባት ቲንግ ከሉሲ ጋር ጊዜ እንዳያሳልፍ ይነግሩታል። አያቷ ማንነቷን አውቀው አሁን ደግሞ ወደ ታማኝ ረዳታቸው መቅረብ እንዳለባት ስለነገሯት የዋንግ መመሪያ በማስታወስ የድምጽ መግጃውን አያትየው ቢሮ እንዲገባ ማድረግ የእቅዳቸው አንድ አካል ስለሆነም ቲንግን ሄዳ አንድ አገልጋይ እንዲህ ያለ ቦታ መሰጠቱ አላስጨነቀህም? እሱም እንደ አባቱ ያህል አያትየው እንደሚያምናቸው ሲነግራትም የምልህን እስካደረክ ድረስ እኮ ያንተም ሆነ የአባትህ ቦታ አይነካም ብላ ብታሳምነውም በልቡ ግን እውነተኛ ዓላማዋን ለማወቅ ያስባል። በነጋታው ጠዋትም ሉሲ ባህር ዳርቻ ላይ ያለች ዋንግ በድንገት አጠገቧ ሲቆም በጥርጣሬ ትጋፈጠዋለች። የአባቴ ጓደኛ ሳትሆን ዋነኛ ተቀናቃኙ አልነበርክም? ታዲያ ለምን እሱ ለመርዳት ትፋለማለህ? እሱም በድንጋጤ እኔ መቼ ነው አባትሽን እጎዳዋለሁ ያልኩት ብሎ ቢጠይቃትም መዋሸት እንዲያቆም ትነግረዋለች። ወይዘሮ ሆንግም እንደነገረቻት በመጥቀስ አባቷን ለማሸነፍ ሁሌ የሚጓጓ እንደነበረና ወንድም እያለ ጠራው እንደነበረ በግልጽ ስትነግረው በቁጣ ወሬውን ቢያስተባብለም
ዋንግ በሚስጥሩ መጋለጥ ተበሳጭቶ ሉሲን ሲቆጣትም የውስጡን ደግነት ተረድታ በጨዋታ ለማረሳሳት ናስኪ ጭንቅላትን ለወዝውዝልህ እያለች ወደ ልጅነት ውስጣ ስትመልሰው መጀመሪያ ላይ የልጅ ጨዋታ ነው ብሎም ቢብላትም በመጨረሻ ግን መወዛወዙንና የሉሲን ሳቅ ስለወደደው የሁሌም ቁም ነገረኛና ጨካኝ የነበረው ሰው አሁን ደግሞ በደስታ ሲወዛወዝ ልክ የመጫወቻ ማስታወቂያ ተዋናይ ይመስላል። በዛ ምሽትም አያትየው ጂያንና ሜሪን አስጠርተውም ሉሲ ጎበዝ ስለሆነች ከአገልጋይነት ወጥታ በኩባንያ ውስጥ እንድትሰራ መወሰናቸውን ይናገራሉ። ጂያ በውሳኔው ብትናደድም ሜሪ ግን እንድትስማማች በማስመሰል አያትየው ሲሄዱ ሁለቱም ሉሲ ለማባረር ያቅዳሉ። የሉሲ ፊትም ከጆ ጋር መመሳሰሉና የአያትየውም ልዩ ትኩረትም እሷ ተራ ሰው እንዳልሆነች ሜሪ ስለተረዳች ሜሪና ጂያ ስለ ሉሲ መረጃ ለሚሰጡት ሚስጥራዊ ሰዎችም ፎቶዋን ይልካሉ። ይህች ልጅ ምንም አይነት ጉዳት እንዳይደርስባት ብሎ አንደኛው ሰውዬ ሲያስጠነቅቃቸውም ሜሪ በዚህ የበለጠ ትደነግጣለች። ዋንግ አያትየውና አሁን ደግሞ ዋና አለቃቸው ለሉሲ መጨነቃቸው አንድ ነገር ብቻ ያሳያቸዋል። ሉሲ ተራ አገልጋይ ሳትሆንም ከጆ ጋር ጥልቅ ግንኙነት ያላት ሚስጥራዊ ነች ብለው ይገምታሉ። የአባታቸውን ንብረት ለሉሲ እንዳይተላለፍ ለመከላከልም ተንኮል በማሰብ ሜሪ ካሜራዎችን አስወግዳ ጂያ ሉሲን በጥፊ እንድትመታት ሁኔታዎችን ታመቻችና አለማዋ ጂያንም ጭምር በቪዲዮ ማስፈራራት ስለሆነ ዊንችን ይህንን ስራዋን በስውር እንዲቀዳው ታደርገዋለች። ትንሽ ቆይቶ ግን ቲንግ ሲመለስ ሉሲ መጎዳቷን አይቶ ቢጨነቅም ስለ ጂዮ መረጃ ለማግኘት ስትል ወሬውን ታስቀይሳውና ለረዳችው ፕሮጀክት አመስግኗት ለምሳ ይዘዋት ይወጣል። እየበሉ ያለም ስለ ጂዮ ቤተሰብ ለማወቅ ስጠይቀውም ቲንግ ፈለገችው ሊያደርግላት ቃል ይገባል። በዚህ መሀልም ዋንግ በቅናት ተገፋፍቶ አጠገባቸው ይቀመጥና ቲንግ ሉሲን አፍ ሊጠርግላት ሲለም ዋንግ በቁጣ ጣልቃ በመግባት የሉሲ ሞግዚት እንደሆነ አድርጎ ነግሮት ሉሲና ዋንግ እርስ በርሳቸው ሲጨቃጨቁ ቲንግ በመካከላቸው ያለው ግንኙነትን ባለመረዳት ግራ ይገባውና ሁሉም ሰው ወይዘሮ ጂዮ ሞታለች ብሎ ቢያሰበም እሷ ግን በህይወት አለች ብሎ ትልቅ ሚስጥር ሲናገር ሁለቱም ክቡ ብለው ይቀራሉ። ከዛ እሱም ሊያገናኛቸው እንደሚችልም ቃል ይገባላቸዋል። ከዛም ወደ እናቷ አብሯት ሲሄድም ሉሲ ግን የገዛ እናቷን መለየት ያቅታታል። ዋንግ አባቷ አደጋ ከደረሰ በኋላ እናቷ ጠፍታ እንደነበረና ሁሉም በጭንቀት እንደሞተች አስበው እንደነበረ ይነግራታል። ማናችሁ? ምን ፈልጋችሁ ነው? አያትየውን ላካችሁ? ሉሲ የእናቷን ምስኪን ሁኔታ ስታይም ከልቧ ታዝናለች። እኔ ልጅሽ ነኝ በትላትም እናትየዋ ግን ልጅ እኮ አጠገብ የለችም ብላ አልተቀበለቻትም ነበር። ሉሲ እናቷን በዚህ ሁኔታ ላይ የጣላት ማን እንደሆነ ለማወቅ ብትሞክረም እናትየዋ ግን እነዚያ ሰዎች ራቆች ናቸው፣ ልጄን ይገሉብኛል በማለት ምንም እንደማትናገር ትገልጻለች። ዋንግን ስታይ የበለጠ ስለፈራችም ዋንግ ጥሏቸው ይወጣል። በኋላ ላይ ግን ሉሲ ብቻዋን ተቀምጣ የሽንጃው ቤተሰብ በሙሉ በውሸት ላይ እንደተገነባ እያሰበች ትናደዳለች። ዋንግ አጠገቧ ተቀምጦም አሁን ምን ለማድረግ እያሰብሽ ነው ብሎ የጠይቃትና እሷም ማስረጃ አግኝቼ አጋልጣቸዋለሁ በማለት ተወስናለች። ዋንግም የረዳት እንደሚፈልግ ሲነግራት እሷ ግን አያስፈልግም እስካሁን ያደረግከው ይበቃኛል ስትለው እሱ ግን እየጠየኩሽ ሳይሆን እየነገርኩሽ ነው። ከዛም ዋንግ ለሉሲ ሁለት ምርጫዎችን ይሰጣታል። የመጀመሪያውም እንደገና አገልጋይ ሆና ወደ ቤታቸው በመግባት ማስረጃ መፈለግ ሲሆን ዋንግም ሁለተኛውን ምርጫ ሲናገረም በግልጽ ወደ ቤተሰቡ መግባት ትችያለሽ የኔ ጮኛ በመሆን። ሉሲ በሰማችው ነገር ደንግጣ ትቀራለች። ዋንግም አንቺ ለወላጆችሽ ፍትህ ስታገኚ እኔ ደግሞ ፕሮጀክቶቹን አገኛለሁ፣ ሁለታችንም አሸናፊ እንሆናለን ማለት ነው። ከጥቂት ቀናት በኋላም ከሜሪ ጋር ያለውን የጮኝነት ድግስ እንደሚካሄድና በዛ ላይም የእሱ እውነተኛ ጮኛዋ እሷ መሆኗን ለሁሉም ማሳወቅ እንዳለባቸው ይናገራል። ሉሲ ምንም መናገር አቅቷት ቆማ ያለችም ዋንግ ጆን ይዞ ወደ እሱ ያስጠጋትና አትጨነቂ ይሄ እኮ ትወና ብቻ ነው ካላት በኋላ ከሜሪ ጋር ሊያገባበት የነበረውን ቀለበት አውልቆ ሉሲ ጣት ላይ ያደርገዋል። በሌላ በኩል አያትየው ጂያ በሉሲ ላይ ያደረገችውን ግፍና ድብደባ ይደርስበታል። ጂያ ይቅርታ ብትጠይቅምና ፊታቸው ተንበርክካ እባክህ ይቅር በለኝ እኔ እኮ የሜሪን ትዕዛዝ ብቻ መፈጸሜ ነው እያለች ብትለመናቸው አያትየው ግን አልሰማትም ነበር። ጥሩ ሴት ብትሆኝ ኖሮ የገዛ ባለሽ ከአንቺ ጋር ባልተባበረና ይህንን ቪዲዮ ማስረጃ ባልሰጠኝ ነበረ። አሁን ለራስሽ ለመከላከል መሞከርሽ ከንቱ ነው። በመጨረሻ አያትየው ጂያን ከቤተሰቡ እርሷ አስወጥተዋት ከቤት ለቃ እንድትሄድ ያዛሉ። ጂያ እየተጎተተች ከቤት ከወጣች በኋላ ደግሞ አያትየው ሜሪን በአስቸኳይ እንድትመጣ ያዛሉ። በዚህ መሃል ግን ሜሪ ወደ ሉሲ አሳዳጊ እናት ቤት ሄዳም እውነቱን ለማወቅ ትሞክራለች። ዲንግ ዶንግ ላንቺ ምንድናት በማለት ጠይቃትም አሳዳጊ እናትየዋ የጉዲፈቻ ልጄ ናት፣ ግን ከየት እንዳገኘዋት ትዝ አይለኝም። ሜሪ ሳትፈልግም ቢሆን ገንዘብ ስታሳያት ወደ አሳዳጊ እናትየዋ ያስታወሰችውን በሙሉ ትነግራታለች። ገንዘብ ለካ ለጭንቅላት ምርጥ ቫይታሚን ነው። አሳዳጊ እናትየዋም ሉሲን የት እንዳገኘቻት ለሜሪ በደንብ ከነገረቻት በኋላ በሰማችው ነገር ተበሳጭታ ወደ ቤቷ ትመልሳለች። በሌላ በኩል ቤት ውስጥ ያለው ስሜት የደስታ ይሆናል። አያትየው በጣም ተደስተው ነበር። ሜሪም
አያቴ እንዲህ በጤና ሳይ በጣም ደስ ይለኛል እያለች ቁም ነገር ለማውራት ትሞክራለች። አያትየውም ከዋንግ ጋር ያላችሁን የጭኝነት ቀን ዛሬውኑ ቆርጠዋለሁ። እናንተ ለጥምረት የተፈጠራችሁ ናችሁ። ሜሪ በደስታ ብትዘለም ከዋንግ ወገን ግን እስካሁን ምንም አለመምጣቱ ያስጨንቃታል። በዚህ ሰዓትም አንድ አገልጋይ ሉሲ የምትባል ልጅ በሩ ላይ ቆማ መግባት ትፈልጋለች። ሜሪም በፍጹም እንዳትገባ ብላ ብትጮህም ገና ንግግሯን ሳትጨርስ ዋንግ ሉሲ እንደ ፍቅረኛ ደግፎ ይዘዋት ወደ ውስጥ ይገባል። ራስ ምታት ሆናባት የነበረችው ልጅም አሁን ደግሞ ጮኛዋን ነጥቃ ፊቷ ትቆማለች። ሜሪ ልትበቀላቸውና ልታዋርዳቸው ብትሞክርም አባቷ ግን ድራማ አታሳይ፣ ዝም በይ በቃ ብሎ ያዛታል። ዋንግን በኩራት ለሁሉም ሰው ፈጥኖም ይሁን ዘግይቶ የህይወት አጋሬን መምረጥ ነበረብኝ፣ እኔም ሉሲን መርጫለሁ። ይህን እንደተናገረም ሰማዩ በደስታ ርችቶች ይሞላል። ሉሲ በደስታ ስትዘለም ዋንግ ግን ትኩር ብሎ ይመለከታታል። በትክክለኛውም ቢሆን እሷን ማፍቀር ጀምሮ ነበር። ከዚያም ሁሉም እያያቸው ፍቅራቸውን ሲገላለጹ ፊልሙ ይጠናቀቃል።